ቢመጣ ሴትም አታይም። ለምን? ነፍሷ ላይ ተሰርቷል። ነፍሷ ላይ ተሰርቷል። ዮሴፍ ነፍሱ ላይ የሰራ ሰው ነው። ብራዘር አፍንጫውን ሰልቅጦ የሚገባ ሽቶ ነው የምትቀባው። ግብፃዊ ናት፣ የንጉስ ሚስት። ሰውነቷ የሚያምር በዘይት ነው የሚታጠቡት። እንዳሁኑ በውሃ እዚህ አናት በስቶ በሚገባ በዱባይ ውሃ አይደለም የሚታጠቡት። የነሱ ውሃቸው በዘይት ምናምን ሆኖ የሚታጠቡ የንጉስ ስርዓት ነው። ልብሷ ራሱ ያምራል። የንጉስ ሚስት ናት። ሽቷ ሌላ ነው፣ ውበቷ ሌላ ነው፣ ፀጉሯ ሌላ ነው። ብራዘር ያንን ሁሉ ንቆ እምቢ እንድል ያደረገው ነፍሱ ላይ መስራቱ ነው። በወተት ነው የሚታጠቡት። ስለዚህ ነፍስ ላይ በሰራ ቁጥር ስጋ አቅም ያገኛል። ባይዘው ነፍሱ የጠነከረ ሰው ስጋው አቅም አለው። ለምሳሌ ኢሞሽናል ኢንቴሊጀንስ ተብሎ እንኳን ኢሞሽናል ኢንቴሊጀንስ እኮ ተብሎ ሰዎች እኮ የሚማሩት ነገር አለ። ኢሞሽናል ኢንቴሊጀንስ የአእምሮ ልህቀት ያላቸው ሰዎች ምንድን ናቸው? አቅም አላቸው፣ ጉልበት አላቸው። ከሰዎች ጋር አይጣሉ፣ የሆነ ነገር አይናገሩ። ለምን? ነፍሳቸው ላይ ሰርተዋል። በጣም አይናደዱም፣ ቶሎ አይበሳጩ። ለምሳሌ ሞሪኒዮ የሚባለውን አሰልጣኝ ካያችሁ በጣም ይናደዳል፣ ይበሳጫል። ከዛ ደግሞ ሀምብል የሆነ ሰው አለ ደግሞ ማን የሚባል አርሴን ዌንገር የሚባል እሱ አይበሳጭም፣ ጸጥ ነው የሚል ነፍሳችሁ ላይ የሰሩት መጠን። ስለዚህ ስጋችሁ ላይ የእግዚአብሔር ክብር እንዲገለጥ ነፍሳችሁ ላይ በደንብ ስሩ። ነፍሳችሁ ለመንፈስ ምን እንዲሆን እንዲገዛ። ስለዚህ ለዛ ነው ነፍሳችሁን በእግዚአብሔር ቃል ፈርጉሰን ናይስ። ነፍሳችሁ በእግዚአብሔር ቃል በተሞላ ቁጥር ስጋችሁ ለእግዚአብሔር ይገዛል። ባይዘወይ አሁን ለምሳሌ እንጸልይ ሲባል ሚል ሰው ታገኛላችሁ። ይሄ ነፍሱ ላይ አልሰራም። ነፍሱ ላይ ለምሳሌ ጸሎት እየሰራ ወንበሬ ላይ ያለው ነገር የድርጅቱ አርማ ነው። 666 አይደለም፣ ሰይጣን አይደለም። ካዘንክልኝ አካውንቴን ሰጠሃለሁ፣ ወንበር ቀይርልኝ። ጌታ ይባርክ፣ ጸጋ ይብዛልህ። ቴንክ ዩ ሶ ማች። መልሱ ተመልሷል አይደለ? ጌታ ይባረክ። አሌሉያ። ደግሞ በኢትዮጵያ 40 ሺህ ብር ነው የገዛሁት ወንበሩን። ቀይር ብትለኝ አልቀይርም። ትቀልዳለህ እንዲህ። ለዛውም 80 ሺህ ብር የነበረ ወንበር እንትን ኦፈር ወጥቶ ነው። ይኸው ያውቃል እንትና። አሚን። ቁጭ ብዬ ነው የምሰብክበት። ጌታ ይባረክ። ያየኸውን ሁሉ ሰይጣን አታድርግ፣ አትፍራ። ቀንድ ስታይ ሰይጣን ብቻ ፍየል ሊሆን ይችላል። ቀንድ ባየ ቁጥር የቀንድ ከብት ሊሆን ይችላል። የሐረርጌ ሰንጋ አትወድም? ያው ሰንጋ ወዳለሁ። ጌታ ይባረክ። እንደዛ ሊሆን ይችላል። ያየውን ሁሉ ሰይጣን አድርጋ አታስቡ። ስለዚህ ነፍሳችን ላይ በእግዚአብሔር ቃል በሰራን ቁጥር ስጋችን ላይ ህይወታችን ተጽዕኖ እያደረገ ይሄዳል። ስለዚህ ሐሴት የምንለው ምንድን ነው ሲባል በውጫዊ ተጽዕኖ የማያያዝ ሊደረስበት የማይችል ሐሴት ይባላል። ደስታ ምንድን ነው? ደስታ ያገኘነውን ነገር ስናጣና ስንለምደው የሚተወን ነገር ነው። ደስታ ያገኘነውን ነገር ስናጣና ስንለምደው የሚተወን ይልቁንም ወደ ሐዘን የሚለወጥብን ጊዜያዊ ነገር ነው። ምን አልኳችሁ? ደስታ ያገኘነውን ነገር ስናጣውና ስንለምደው። ቀደም ነግራችኋል። አንድ ነገር ይዛችሁ በጣም ኤክሳይትድ ሆናችሁ አግኝታችሁት ከእጃችሁ ሲወጣ ምን ያደርጋችኋል? ትበሳጫላችሁ። ስልክ ገዝታችሁን ሲሰበር ያ ደስታችሁ ይጠፋል፣ ወደ ሐዘን ይቀየራል። ስልክ ገዝታችሁ ስትለምዱት ሌላ አዲስ ሲመጣ ምን ያደርጋችኋል? ከእንደገና ሐዘናችሁ ማለት ደስታችሁ ይጠፋል። ስለዚህ ደስታ ያገኛችሁትን ነገር ስታጡትና ስትለምዱት የሚጠፋ ነገር ነው። ስለዚህ ይልቁንም ወደ ሐዘንም የሚለወጥ ነገር ነው። ከሆኑ ነገሮች ጋር የተያያዘ ነው። ኦኬ። ሐሴት ሁልጊዜ በእግዚአብሔር ያለ ነው። የሚቀየር ነው አይደለም። ሁልጊዜ በጌታ ዘንድ ያለ ነው። የሚቀያየር አይደለም። ጌታ ይባረክ። ደስታ የሚፈራረቅ ነው። ሁኔታ የሚቀይረው ነው። ጳውሎስ በጌታ ደስ ይበላችሁ፣ ኦኬ፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ሲል በገንዘብ ደስ ይበላችሁ፣ በስልጣን ደስ ይበላችሁ፣ በሆነ ነገር ደስ ይበላችሁ አይደለም ያለው። በጌታ የደስታዬ ማዕከል። እስቲ ቃል ለራሳችሁ ግቡ። ጌታ ሆይ በሉ እስቲ። የደስታዬ ማዕከል አንተኑ አደርጋለሁ። በአንተ ደስ ይለኛል። የሚወጣ የሚወርድ ደስታ የለኝም። ጊዜያዊ ደስታ የለኝም። ሁልጊዜ ደስ እያለኝ ከአንተ ጋር እኖራለሁ።
ሃሌሉያ አሜን። ስሙ የተባረከ ይሁን። ሃሌሉያ። ኦኬ እንቀጥል። ሐሴት ባለቤት አለው። ሐሴት ባለቤት አለው። ባለቤቱም እግዚአብሔር ይባላል። ሐሴት ባለቤት አለው። ደስታ ግን ባለቤት የለው። ደስታ ባለቤት የለው። ሐሴትስ ባለቤት አለው። ባለቤቱ እግዚአብሔር ነው። እንደነገርኳችሁ ሐሴት ከጌታ የሚሰጥና የሚለቀቅ ነው። ሐሴት ከጌታ የሚሰጥና የሚለቀቅ ነው። ከእኛ ዘንድ የሚወጣ እኛ ባለቤት የሆነው ነገር አይደለም። ሐሴት ከማን የሚወጣ ነው? ከእግዚአብሔር ዘንድ የሚወጣ እኛ ባለቤት ያልሆነበት ከእግዚአብሔር ብቻ የሚወጣ በእግዚአብሔር እጅ ያለ በክርስቶስ ኢየሱስ ሁሉም ሰው ሲድንና ሲያምን የሚቀበለው መንፈሳዊ ስጦታ እንጂ ማንም ሰው ያለ ክርስቶስ ኢየሱስ የማያገኘው ማለት ነው። ኢየሱስ ክርስቶስ ብቻ ጌታ ነው። ሃሌሉያ። ስለዚህ አንዳንድ ሰው አሁን ተባርከሃል ስትባል ሰማኸው? ትርጉሙን ሰማህ አይደለ? ሐሴት ማን ጋር ብቻ ነው ያለው? እግዚአብሔር ጋር ብቻ። ሰጪው ማን ነው? እግዚአብሔር። የምታገኙትስ እንዴት ነው? በክርስቶስ በማመን። ስለዚህ በክርስቶስ በማመን ብቻ ምን ይገኛል? ሐሴት ይገኛል። ለዛ ነው ተባርከሃል ሲባል ሐሴትን ገንዘብ ሊያስገኝልህ አይችልም። ገንዘብ ሊያስገኝ በማይችለው መንፈሳዊ በረከት ተባርከሃል እያልኩ። ሌላው ሰው በዚህ ሰዓት ለመደሰት ቢራ ይዞ ቁጭ ብሏል። ሌላ ሰው ለመደሰት በዝሙት ገበያ ውስጥ ነው በዚህ ሰዓት። ሌላ ሰው ለመደሰት በተለያዩ ነገሮች ውስጥ በቁማር በሱስ ውስጥ ነው ያለው በዚህ ሰዓት። አንተ ግን ወገብህን እያመመ ቪዲዮ ከፍተ ቁጭ ብለህ ኮፕሊንክ እያደረግ ዋጋ ከፍለ የምትማረው ለምንድን ነው ሲባል ውስጥህን የያዘ ቆንጥጦ የያዘ ለእርሱ ብቻ እንድትኖር የሚያደርግ የእግዚአብሔር ሐሴት ይዞሃል። አሜን አሜን። ትላንት 5 ደቂቃ የሆነን ሰው የማትሰማ ሰውዬ ዛሬ ስብከት 2 3 ሰዓት 4 ሰዓት ላይቭ ላይ የምትቆየው ያገኘ የተባረክበት ነፍስ የተያዘበት ነገር ነው። ይኸውላችሁ መጽሐፍ ቅዱስ አሁን ለምሳሌ አንዳንድ ሰው አሁን ድሮ ዩኒቨርሲቲ እያለሁ 500 ብር ነበር የሚላክልኝ። 500 ማለት መጀመሪያ ወር 1000 ብር ነበር የሚላክልኝ። ከዛ 3.8 ኦር 3.7 ምናምን አመጣው የመጀመሪያ ሲሚስተር ላይ። ከዛ 1000 ብር ነበር የሚላከው ሰከንድ ሲሚስተር ላይ። ከዛ ፖለቲካ ምናምን ውስጥ የተማሪ ህብረት ውስጥ ገባሁና 3.3 አመጣው አይደለም 3.1 አመጣው። ከዛ ወደ 500 ብር ወረደ የሚላከው ብር ማለት ነው። 500 ብሯ ስትገባ ሀሳቤ ሁሉ 500 ብር ውስጥ ነው። እዛ ባንክ ሌሊት ሁላ ቁጭ ብዬ ነገ እስካወጣት ድረስ ሀሳቤ እዛ ነው። ለዛ እኮ ነው ጳውሎስ ሲናገር የሰው ልብ ምንድን ነው ጌታ ኢየሱስም ሲናገር ምን መዝገቡ ባለበት ነው የሰው ልብ እኮ ያለ። ለምሳሌ ገንዘብ ያላችሁ ሰዎች አካውንታችሁን ስታስቡ ደስ አይላችሁ? እርግጠኛ ነኝ አካውንቱን ሳያስብ የሚውል ሰው የለም። አካውንታችሁን ቼክ ታደርጋላችሁ ዝም ብላችሁ። በቀን አንዴ ቼክ የማያደርግ ሰው ካለ ውሸታም ነው። አካውንቱን ቼክ አድርጎ የማይውል ሰው ካለ ውሸታም ነው። ለምን? መዝገቡ ባለበት ነው የሰው ልብ ያለው። አይተሃል? የተያዝክለት ነገር ላይ ነው ህይወት ያለው። አንዳንድ ሰው ሀሳቡ ሁሉ በጌታ የተያዘ ነው። ስለዚህ ስለ ጌታ ያስባል። ህይወቱም የደስታና የሰላም ነው። አይታችኋል? ኢየሱስ ክርስቶስ ጌታ ነው። አሜን ሃሌሉያ። ስለዚህ ልባችሁ የት ነው ያለው? ልባችሁ የት ነው ያለው? ኢየሱስ ክርስቶስ ጌታ ነው። ያስ በፊት እንደዛ ነበር፣ አሁን ግን አይደለም። አሜን። አካውንታችን የት ነው ያለው? በአብ ቀኝ ነው ያለው። አሜን ሃሌሉያ። ስሙ የተባረከ ይሁን። ስለዚህ በደንብ መረዳት ያለባችሁ ነገር ኢየሱስ ስትሉ በማለዳ፣ ኢየሱስ ስትሉ በቀን፣ ኢየሱስ ስትሉ በሌሊት ሀሳባችሁ ሁሉ በጌታ በኢየሱስ ክርስቶስ ከተያዘ በደንብ አድርጌ እነግራችኋለሁ፣ ንግግራችሁን በኢየሱስ ይያዛል። ለዛ ነው ጌታ ኢየሱስ መዝገብ ባለበት ልብ ደግሞ በዚያ ይሆናልና። ኢየሱስ ደግሞ መዝገባችን። አሜን። መዝገባችን አንጥሮ ሀብታችን ኢየሱስ ብቻ ነው። ሀሳባችን እዛ ነው ያለው። ምንያዘው በእርሱ ብቻ ነው። በሌላ በማንም አንያዝም። ስሙ የተባረከ ይሁን። ሃሌሉያ። በደንብ ስሙ። ትንቢት፣ ፈውስ፣ የሆነ ነገር የሚያነቃቸው ሰዎች አሉ ቸርች ውስጥ። በጣም እንደዚህ ዘመን ደስታ ከቸርች የጠፋበት ዘመን የለም። እንደዚህ ዘመን ደስታ ከቸርች የራቀበት ብዙ ሰዎች፣ ደስታ የራቀባቸው ብዙ ሰዎች አሉ። በጌታ እኮ ናቸው፣ ደስ አይላቸው። በጌታ በኢየሱስ ክርስቶስ ሆነው መንፈሳዊ ነገር 5 ደቂቃ ቁጭ ብለው መንፈሳዊ ነገር መስማት የማይችሉ ሐሴት የራቃቸው ሰዎች አሉ። ደስ የሚላቸው በትንቢት ነው። ለምሳሌ ታገቢያለሽ የሚል ትንቢት መጣ። ስታገቢ ትንቢቱ ያልቅ። የሚቀጥለው ምንድን ነው ሲባል የሚቀጥለው ምንድን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው የሚቀጥለው።
የሚቀጥለው የእግዚአብሔር ቃል ከሆነ ሐሳብህም ሁሉ ነገርህም ምን ላይ ነው መሆን ያለበት? እግዚአብሔር ላይ ቃሉ ላይ ነው መሆን ያለበት። ሐሴት የሚመነጨው በማይለዋወጠው ለዘላለም በሚኖረው በእግዚአብሔር ቃል ላይ ነው መሆን ያለበት። አንተን እንዳልበድል ቃልህን በልቤ ሰወርኩት። ምን እንዳለ? አንተን እንዳልበድል ቃልህን በልቤ ሰወርኩት። በልቡ የእግዚአብሔርን ቃል የሰወረ ሰው እግዚአብሔር ምን ያደርጋል? አይበድልም ማለት ነው። ኢየሱስ ክርስቶስ ጌታ፣ ሃሌሉያ፣ ስሙ ይባረክ። ኢየሱስ ለዘላለም እርሱ ጌታ ነው። በደንብ ስሙኝ። ደስታና ሐሴት የጠፋበት ትውልድ፣ ደስታና ሐሴት የጠፋበት ጴንጤ፣ ኮንፈረንስ ከኮንፈረንስ የሆነ ነገር ከሆነ ነገር የማይጸና ቁጭ ብሎ ኢቭን ኢፍ እንኳን እኛ ግሬስ ፋሚሊ ውስጥ እኮ አሉ እንደዚህ አይነት ሰዎች። ሊስት አውት አድርጉ ብትሉ ዋትሳፕ ላይ እኔ ማን ደስ ብሎት የእግዚአብሔርን ቃል እንደሚሰማ ማን ኮሚትድ ሆኖ የእግዚአብሔርን ቃል እንደሚሰማ አውቃለሁ። ኤቭሪዋንን ማለት ነው በደንብ አድርጌ ያውቃለሁ። ማን 5 ላይፍ ሄዶ ገርቦ እንደሚመጣ ማን አንድ ቦታ ቁጭ ብሎ እንደሚማር አውቃለሁ። ኢቭን ኢፍ ማን ገስት ላይ ራሱ ቁጭ ብሎ ከኔ ጋር እንዳለ ከቃሉ ጋር ማን እንዳለ አውቃለሁ። በደንብ ነው ቼክ ማድረግ። ለምን ቶሎ ስልችት የሚለን ቶሎ ድክም የሚለን መንፈሳዊ ነገር የሚያደክመን ሰዎች ብዙዎቻችን። ኢየሱስ ከተባለ 10 ሰዓት ሰብካለሁ፣ አወራለሁ። ለምን? ህይወቴ በእርሱ ላይ ነው ያለው። ህይወቴ በእርሱ ላይ ነው ያለው። ህይወቴ በእርሱ ላይ የተያዘ ነው። ህይወት በእርሱ ሲያዝ ምን ታደርጋል? ተጽዕኖ ማምጣት ትችላለህ። አሜን። በኢየሱስ ሐሳቡ ያልተያዘ ሰው ሌላ ሰው በኢየሱስ ሐሳቡ እንዲያዝ ማድረግ አይችልም። አንተ ላይ ያልሰራ ኢየሱስ ሌላ ሰው ላይ አይሰራ። ደስታ ላይ ነው ወይ? ደስታን እያጣጣም ከሆነ ወይ? አጠገብ ያለውን አሁን የደናዊት ናርዲን ነካ አርጊያትና አቤላ ደግሞ አማኒን ነካ አርገው ደስታ ላይ ነሽ ወይ? ዞረሽ ንገሪያት። ደስ እያለሽ እናንተም ዞር። ደስ እያለሽ ነው ወይ? ደስታ ላይ ነሽ ወይ? ይሰማል። እዛ ቤት ግድግዳ እያጣጣም መንዝረሽ እያወጣሽው ነው ወይ? ወንጌልኛ ቤት ቼክ አይደለም። ወንጌልኛ ቤት ካሽ ነው። እኛ ምንድነን? መጅረጥ እያደረግን የምንኖረን። ደስታ ሲያስፈልግ ደስታ አለ። አሜን። ስሙ የተባረከ ይሁን። ደስታ ቁሳዊና ከምድር መስተጋብር የሚመነጭና የሚቋረጥ ነው። ደስታ ቁሳዊና ከምድር መስተጋብር ጋር ወይም ከምድራዊ ነገር የሚመነጭ ከዛስ ከምድራዊ ነገር ደግሞ የሚቋረጥ ነው። ደስታ ምን አልኳችሁ? ቁሳዊ ነው። ሌላው ደግሞ ምንድን ነው? ከምድር ነው የሚመነጨው፣ ሲቋረጥም ከምድር ነው። ደስታ አይገርማችሁም? ከምድር ይመነጫል፣ ከዛስ ከምድር ደግሞ ይቋረጣል። የሆነ እኮ ምንጭ አለ፣ ግን የሚቋረጥ ምንጭ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ጳውሎስ ሲናገር ምን አለ? ደስ ይበላችሁ፣ በጌታ ደስ ይበላችሁ። ለምን? ከጌታ የሚመጣው ሐሴት ከጌታ የሚመጣው ደስታ የሚቋረጥ አይደለም። ምንጩ እግዚአብሔር ስለሆነ፣ እግዚአብሔር ደግሞ ስለ ጸጋ ስጦታው የማይለው ደግሞ የማይጸጸት ነው። መጽሐፍ ቅዱስ ሲናገር ምን ይላል? እኔ እግዚአብሔር አልለወጥም። ሐሴታችን ከማን ዘንድ ነው? ከእግዚአብሔር ዘንድ። ስለዚህ ሐሴታችንም አይለወጥም። እግዚአብሔር የሰጠውን ይነሳል? አይነሳም። እግዚአብሔር እንደውም እየባረከ ነው የሚባረከው። ኦኬ፣ እየባረከ ነው እግዚአብሔር የሚባረከው። ስለዚህ ደስታችን ሙሉ ሆኖ የምንኖርበት ምክንያት ምንድን ነው ሲባል፣ ደስታችን ሙሉ ሆኖ የምንኖርበት ምክንያት ምንድን ነው ሲባል፣ በክርስቶስ ኢየሱስ ላይ ስላለ። ለምን? ኢየሱስ ክርስቶስም ስለማይቀየር ስለማይለወጥ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሐሴት በሚደረገው ነገር ላይ ሳይሆን በራሱ በእግዚአብሔር መደሰት ነው። በሚደረገው በሚፈጠረው ነገር ሳይሆን በራሱ በእግዚአብሔር መደሰት ነው። ይህን ስብከት እየሰማችሁ ዛሬ ብዙ ሰዎች ደስታ ያገኛችሁ። ሮሜ 14:17 ሮሜ 14:17 ከዚህ በኋላ ስንት ደቂቃ እንደምሰብክ ታውቃላችሁ? 15 ደቂቃ ብቻ። ሮሜ 14:17 ሮሜ 14:17 እንዲህ ይላል። ሮሜ 14:17 የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ምን አለ? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። መብልና መጠጥ ደስታ ይሰጣል አይደል? ፋንሲ የሆነ ሬስቶራንት ሄዳችሁ ስትበሉ ደስታ ይሰጣችኋል
እኔ አሁን ጣሊያን አልፍሬዶ ስበላ ደስ ደስ ይለኛል። ከኢትዮጵያ ቁርጥ ስበላ ደስ ደስ ይለኛል። ጥርሴ ራሱ በቃ በጣም ነው የሚስቀው። ግንስ ከበላችሁት ከጥቂት ሰዓት በኋላ ይርባችኋል፣ ትረሱታላችሁ። ስለዚህ ደስታ በምግብ ውስጥም አለኩ። በምግብ የሆነ ደስታ እንዳትደሰቱ አላለም ጌታ። ግን ሙሉ ሐሴታችሁ እዛ ነገር ላይ አይሁን ነው መጽሐፍ ቅዱስ የሚናገረው። በሮሜ ቤተክርስቲያን ውስጥ እንደምታውቁት ጳውሎስ ይህንን መልእክት ሲጽፍ በሮሜ ምዕራፍ 17 ምዕራፍ 14 ቁጥር 17 ላይ በሮሜ ቤተክርስቲያን ውስጥ ስጋን በመብላትና ባለመብላት ውስጥ ከባድ የሆነ ንትርክ ነበረ። ስጋ የሚበሉ አሉ፣ ደግሞ አንዳንዶቹ አይ እኛ ቬጂቴሪያንን የሚሉ ነበሩ። ስለዚህ ጳውሎስ ሲናገር በደንብ ይነግራቸው ነበር። ምን ወንድማችሁን የሚያሳስት ከሆነ ለምን ስጋ ትበላላችሁ? ስጋ መብላትም ልናቆም ይገባላል። ስለዚህ አሁን ጉዳዩ እናንተ የመጣችሁበት ህይወት የቆሮንቶስ ሰዎች፣ የግሪክ ሰዎች ሐሴታችሁ፣ ደስታችሁ ምግብ ላይ እንዳይሆን እያላቸው። ለምን ቤተክርስቲያን ውስጥ ምግብ በቃ አምጥተው ለጌታ እራት እኮ ብሎ ታውቃላችሁ፣ የራሳቸው ምግብ ነበር የሚያመጡት የጌታ እራት ብለው። ቆሮንቶስ ሰዎች እኮ በጣም አስገራሚ ሰዎች ናቸው። የጌታ እራት ብለው የየራሳቸው ምግብ ነው የሚያመጡት። ከዛ ጳውሎስ የእግዚአብሔር መንግስት መብልና መጠጥ አይደለችም ማለት የእግዚአብሔር መንግስት ጽድቁ ያገኘነው ጽድቅ፣ ከዛ ሰላም፣ ከዛ በመንፈስ ቅዱስም የሆነ ደስታ። እንግሊዝኛው ምን ይላል? for the kingdom of God is not meat and drink። አቤት ኢትዮጵያውያን ግን ሲተረጉሙ ምንድን ነው? አሁን መብልና መጠጥ፣ እነሱ ግን ምንድን ነው ብሎ የተረጎሙት? ጌታ ይባረክ። for the kingdom of God is not meat and drink but righteousness and peace and joy happiness ይላል፣ ደስታ ይላል አይልም። እስራኤላውያን ስጋ ይወዱ ነበር፣ የግሪክ ሰዎችም ስጋ ይወዱ ነበር። ሲጀምር እግዚአብሔርም ያበላቸው የተባረከ ምግብ ባይዘው ስጋ ነው። እግዚአብሔርም ያበላቸው ስጋ ነው። ቬጂቴሪያኖች አይዟቸው፣ ኢየሱስ ጌታ ነው። and peace and joy in the Holy Ghost አይታችኋል። ጆዩ ሳወራ ደስ ይለኛል፣ ስለ አምላኬ ሳወራ በምስጋና ሆኜ ከልቤ ፍቅሩን ምሕረቱን አስቤ። ምሕረትዬ የልጄ ስም ሐሴት ነው፣ እንኳን አልኳት ደስ ሲል። እሰይ ምሕረትዬ ጸጋ ይበዛልሽ። የግሬስ ፋሚሊ የጥንት የጠዋቷ ቤተሰብ ጸጋ ብዝት ይርበዋል። ላይቭ ላይ ሆኖ ይርበዋል እና ያዛጋል። ብዙ ጊዜ ላይቭ ላይ ካያችሁት ልብሱን ላይ ያወልቃል። ለጌም ምናምን መኒጋን ስሰጡት ልብሱን ያወልቃል። እነዚህ ምንድን ነው ደስታቸው አንጀታቸው ላይ ነው ያለው። ከዛ ሄደው ኦርቶዶክስ ይሆናሉ። ከዛ እዛ ይበላሉ፣ ይጠጣሉ። እኛን ደግሞ ምን ይላሉ? እነኚህ ሆዳሞች ይላሉ። እኛ ደግሞ ምግብ ለመብላት በበዓል ስንሄድ ዘግተው የሚቀመጡት እነሱ። እኛ እኮ መግቢያ እኮ የለንም ምግብ የምንበላበት፣ እነሱ ናቸው 24 ሰዓት ያሉ። እኛን ግን ሆዳም ይሉናል። ኤኒዌይስ ሌትስ ፎርጌት አባውት ኢት። ምንድን ነው አንዳንዱ ከእግዚአብሔር ተወልጃለሁ እያለ በክርስቶስ ኢየሱስ ያገኘውን በክርስቶስ ኢየሱስ የተቀበለውን አርነት በገንዘብ የሚሸጣል። በክርስቶስ ኢየሱስ ያገኘውን አርነት በሚበላ በሚጠጣ ነገር የሚሸጥ ብዙ ሰው አለ። ያንን ነው ጳውሎስ የተናገረ ያለው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ በመብል የሆነ አይደለም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እሺ ገላትያ 5:22 12 ደቂቃ ነው የሚቀረኝ። ገላትያ 5:22 ሐሴት ምን እንደሆነ ሊነግራችሁ ነው። ሐሴት 22 ባት። ስለዚህ ሐሴት ምንድን ነው? የመንፈስ ፍሬ ነው። ደስታ ደግሞ የሰው ስራ ጥረት ውጤት ነው። ለፍተህ ጥረህ ግረህ 20 ዓመት ትሰራና ቤት ትገዛለህ። ይሄ ደስታ ይባላል። ምንም ሳታገኝ ምንም ሳይኖር ደግሞ ልብ ሁሌ ደስ ይላል በጌታን ስታስበው። ይሄ ምንድን ነው ሲባል የመንፈስ ፍሬ። አታችኋል? የመንፈስ ስራ አላለም። ኃጢአቱን ከላይ የተዘረዘሩትን ኃጢአቶች ከ19 ጀምሮ ያሉትን ምን አላቸው? የስጋ ስራ አለና 22 ላይ ስትደርስ ደግሞ የመንፈስ ፍሬ አለ። ለማ በክርስቶስ ኢየሱስ ከተሰራው ከመስቀሉ ስራ የተነሳ መንፈስ ቅዱስ በእኛ ውስጥ ምን ያደረገው የመጣውን ውጤት ነው የሚናገረው። ስለዚህ የእግዚአብሔር ነው ባለቤቱ። የሐሴት ባለቤት ማን ነው? እግዚአብሔር ነው። የሐሴት ባለቤት ሰው አይደለም። ኢየሱስ ክርስቶስ ጌታ። ሃሌሉያ። እሺ ዕንባቆም 3:17 እንዲህ ይላል። ምንም እንኳ አንዳንድ ሰው ትንሽ ኢትዮጵያ ንግድ ባንክ 1000 ብር ሲገባል ሌሊትን ሙሉ እንቅልፍ የሚያጠሰው አለ። ታውቃላችኋል?
1 ሚሊዮን ብር ቢሰጠው የሚጠፋ ሰው አለ ወይ? ወንጌል ድንቄም ወንጌል መጥቶ ሊማር የሚጠፋ ሰው አለ። ጌታ ይባረክ። እንዲህ ይላል መጽሐፍ፣ ምንም እንኳ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችን መብልን ባይሰጡ በጎች ከበረቱ ቢጠፉ። አሁን ዘመናዊ ሰው እንዲህ ብለህ ታስገባለህ። ምንም እንኳ አይፎን 16 ባይኖረኝ፣ ምንም እንኳ አቢሲኒያ አካውንቴ ውስጥ 1 ሚሊዮን ብር ባይኖር፣ ምንም እንኳ ቆንጆ ሚስት ባይኖረኝ፣ ምንም እንኳ ውድ ልብሶችና ምርጥ ልብሶችን እነ ሉዊ ቪቶንን እነ ዛራን ባለብስ፣ እነ ጉቺን እነ ጊቪንቺን ባለብስ፣ እነ ባሌንሺያጋን ባለብስም ምንም እንኳ መኪና እንኳ ጠፍቶ ያሬስ እንኳ ባይኖረኝም እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ከኮልፌ ጨረታ በ20 ብር ቲሸርት ለብሼ ደስ ይለኛል። ጌታ ይባረክ። ልብሱ አያሳምረኝም፣ እኔ ልብሱን አሳምረዋለሁ። እኔ ግን በእግዚአብሔር ደስ ይለኛል። እንግሊዝኛው ምንድን ነው የሚለው? እንግሊዝኛ ብቻ አንብቡ። እንግሊዝኛው ኦልዞ